መጥቼልሻለሁ ሉላ። እዚህ እንደሆንክ እርግጠኛ ነኝ ዶክተር። የት ነው ያለው ሮቤል? በእናትህ ለምንድነው ስልክ እየሰራ ያለው? ሮቤል ስትል ሰማው ልበል? ባልሳሳት የሆነ ቦታ አውቃለሁ። እኔም ፊትሽ አዲስ አልሆነብኝ። ምን ነው ማለሽ? የሮቤል ዘመድ ነህ? ብዙም ባይቆይ አንድ ቀን መተያየው ይመስለኛል። ለማንኛውም እኔ ሮቤል ሚስት ነኝ። ሃይሜኒያው ነበርኩ። እሱ ቤት ነው ማቅሽ ማለት ነው? ቆይ አንተ እዚህ መሆኑን በምን አወቅ? ሮቤል እዚህ ቤት ከምትሰራው ሴትዮ ጋር ወዳጅ ነበር። ሴትዮ ማለት አልገባኝም። ማለት ወዳጅ ስልሽ እዚህ ቤት ይመላለስ ነበር። እኔንም ያው እዚህ ቤት ስራ አስቀጥሮኝ ነበር። ልጇስ የእሷ ቅምጥ እንደነበር አታውቅም? የልጇ ሉላ ከምትባለው ልጅ ጋር ግንኙነት ነበራቸው። እስከ ቅርብ ጊዜ ድረስ አብሮ እንደነበሩ አውቃለሁ። ምን ተዋን ማለትሽ ነው? እየሰማው ነው። ምን የምነው ወንድና ሴት ነው የምትለኝ? ቆይ ይኸውልህ ቆይ ተረጋጋ። ወንዱ ሰውነቱ አበጥ ረዘም ያለ ምናምን ነው። ሴቷስ? እርግጠኛ ነኝ ወንዱ ያ ሽብሩ የሚሉት ሰው ነው። ሴቷ ደግሞ የሮቤል ሚስት ነች። ወይኔ ሳሚ፣ ባለቀ ሰዓት ስንት የለፋውበት እቅዳችን በሙሉ ገደል ሊገባ ነው። በዚች ማትረባማ እኔ እያየ እቅዳችን ሲበላሽ ማየት አልፈልግም። ይኸውልህ የሆነ ነገር ተጠቅመህ ያቺ ሴት በፍጹም ዘርፌ እንድታናግራት አልፈቅድም። ከዛ ቦታ ላይ ዞር አድርጋት። አዎ ልክ ነህ። ይሄማ ትኩረት መሳብ ሊሆን ይችላል፣ ግን ደግሞ እኔ እቅዱ እንዲበላሽ አልፈልግም። ይኸውልህ ካልሆነ የሆነ ነገር አደርጋለሁ የምትል ከሆነ ኃይል ተጠቅመና ወደ መኪናው ሰዳት። ሮቤልን በስልክ አገናኝቻት አውርታው ነበረ። እርግጠኛ ነኝ እሱን ፍለጋ ነው የመጣችው። ማትረባ፣ በቃ ያልኩን ብቻ አድርግ። ከአይንህ በፍጹም እንዳይጠፉብህ፣ በፍጹም። እቺ ሴትዮ ካልሆነ እንዴት ሂጂ እቅዴ ላይ እገባለሁ የምትል ከሆነ እሷንም የሆነ ቦታ ሰውሬ ማስቀመጥ ነው ያለብኝ። እንዴ የለፋውበት እቅድማ ገደል ሲገባ ለማንም ወደ ኋላ ማለት የለብኝም። እርግጠኛ ነኝ ያንተም ዘመድ የኔም ባሌት እንዳለ የምታውቀው መኝታዋ ብቻ ናት። መቼ የምትጎዳው አይመስለኝም አይደል? አላውቅም። እስቲ ለማንኛውም አዲስ ነገር ካለ ስልክ እንቀያየርና 09 ትንሽ ስህተት ነገሮቹን ደብልቃቸው ልታወጣ ትችላለች። ስለዚህ መጠንቀቅ አለብን። ለዛ መስሎኝ እኮ ጓደኛዬ ልጅቷን አግዞ እንዲያመጣ የደወልኩለት። ቆይ እሷንም ልናግታት ነው እንዴ? ስንቱን አግተን እንችለዋለን። ቤዛ ምን ነካሽ? ሮቤል በህይወት እንዳለ የምታውቅ ብቸኛ ሰው ብትኖር እኮ ሚስቱ እኮ ነች። እሷ አስበሽዋል? ዘርፌ ጋር ሄዳ በህይወት እንዳለ ብትነግራት ምን እንደሚፈጠር እስኪ አስቢው። ስለ ጉዳዩ በጠቅላላ ዘርፌ መጠርጠር ትጀምራለች። ቆይ እስኪ ደወለ። አሎ፣ ምን አዲስ ነገር አለ? ሄዱ? በጣም አሪፍ። ይኸውልህ ተመልሰው ምናልባት ሊመጡ ይችላሉ። በፍጹም አይንህን ከዛ አካባቢ እንዳትነቅል። ምንም ስተት አልፈልግም። ጥሩ። ለጊዜው ከአደጋ ነፃ ነን። ሳሮን ሽብሩን ከበር ማድረግ አያቅታትም። ችግሩ ደግሞ ሚስቱን ማን ይዝልናል የሚለው ላይ ነው። ቆይ ግን ይሄ ነገር ይቆያል እንዴ? ብዙም አይቆይም። አሁን ሁሉም ነገር ቦታውን እየያዘ ነው። ስለዚህ በ3 ቀን ውስጥ ሆቴሉና ላውንደሪው በእጅሽ ይገባል። ከትንሽ ቀን በኋላ ደግሞ ቤቱ ተጠቃሎ በእጃችን ይገባል ማለት ነው። የእውነት ግን ይሄ ነገር ህልም እየሆነብኝ ነው። ትዝ ይልሻል? ያንም ሲወሰድብን ልክ እንደዚህ ብለሽኝ ነበር። ሳሚ ግን ያንተ ውለታ አላውቅም፣ ብቻ ከአይምሮ በላይ ነው የሆነብኝ። ይሄ ነገር አንድ ጊዜ ይሳካና ዳር ያዝልን እንጂ በጣም ብዙ የምናመሰግናቸው ሰዎች አሉ። ከአራጣ አበዳሪው ጀምሮ ይሄ ስራ እንዲሳካ በጣም ብዙ ወጣቶች፣ የሰፈር ጓደኞቼ መስዋዕትነት ከፍለዋል። ሁሉንም ማመስገን አለብን። ብቻ ይሄ ነገር ይሳካ እንጂ ለሁሉም የሚገባቸውን ክፍያ እንሰጣቸዋለን። ይህ ሰፈር እኮ ትልቁ ክፍያ የሰውን ደስታ ማየት ነው። ይህን ደግሞ በቆይታችሁ ሳታረጋግጡ አልቀራችሁ። የእውነት ፍቅር የሆነ ሰፈር ነው።
ሁሉም ሰው ያለልኝን ውለታ መቼም ቢሆን አረሰውም። ሉላን ያረፈችበት ሆቴል ሄጄ ላገኛት ነው። ለሷ መንገር ያለብኝ መልእክት አለ። ይኸውልሽ መልእክቱ ላንቺ ነው። መጠንቀቅ አለብሽ። ከሉላ ጋር ዝም ብሎ መገናኘት እግር ማብዛቱ ተገቢ አይደለም። ጠላቶቻችን አሁንም እያንዣበቡ ነው ዙሪያችን ላይ። ስለዚህ እኔም በሳሚ ሀሳብ እስማማለሁ። ሉላ አሁን የዘርፌ ጠላት ሆናለች። ስለዚህ እሷን ለመሰለል ሰው ልትልክባት ትችላለች። ጤንነቷ ግን እንዴት ነው? አታስቡ። የሉላን ጉዳይ በቅርበት የሚከታተል ሁነኛ ሰው መድቤያለሁ። ሳሚ ለዚህ ጉዳይ ትኩረት እንደሰጠበት ግልጽ ነው። የእውነት እኔም ይሄን ያህል ይሆናል ብዬ አልገመትኩም ነበር። ታውቂያለሽ፣ አሁን ነገሮቹ በጣም በጥሩ ሁኔታ እየሄዱ ነው። ስለዛ መስጋት ትችላለሁ። እንደውም ከአንቺ ጋር አዲሱ ቤታችን ገብተን አዲስ ህይወት የምንመሰረትበትን ጊዜ ነው ናፍቀኝ። አዎ እንደሱ ነው የሚሻለው። እስኪ ቢያንስ እንኳን ደግ ነገር እንዲገጥመን ደግ ደጉን እንመኝ። እንዴ ምን ሆናችኋል? ሳሮኒ ለምንድነው ዝም የምትይኝ? ነገር አትይኝ እንዴ? እንደ ፔንዱለም ሳትዋዥቅ እያየሁ ምን እንድልፈልግ? ተይ እንጂ ሳሮኒ፣ ምን አለ አንቺ እንኳን ብትረጂ። እንዴ አንቺን ትቼ ጓደኛሽን ማግባት እፈልጋለሁ እያልከኝ እንዴት ነው እንድረዳ የፈለግከው? ተይ ሳሮኒ፣ እንደሱ አትበይ እንዴ። ምን ሆነሽ ነው ሳሮኒ? እኔ መቼም ሉሲ እንደማልወዳት ታውቂያለሽ አይደል? ወድጄ እኮ አላገባትም ሳሮኒ። ማን ያውቃል? ይሄ ዘዴ ይሆናል። ምን ሰምተሃል? እባክህ እና ሳሮኒ፣ ይሄን ነገር አውቂ እያደረኩ ነው ይመስልሽ እንዴ? ለማንኛውም የት እንዳለች አላውቅም። ሉሲ የት እንዳለች ልጠይቀኝ ነው እዚህ ድረስ የጠራኝ። ዋናው ለእሱ አይደለም የቀጠርኩሽ ሳሮኒ። አሁን ላይ ያው ዋናው ጉዳይ ሉሲ ናት ብዬ ነው። ታውቂያለሽ አይደል ሳሮኒ፣ የሁሉ ጊዜ ቀዳሚ ጉዳይ እኮ አንቺ ነሽ። እባክህን ሽንገላህን እዛው ለራሴ ያዘው እሺ። የኔ እናንተ ነገር አብቅቷል። ገና መጀመርና ነው የሚያበቃው ሳሮኒ። ከሉሲ ጋር አዲስ ህይወት ልትጀምር አይደል? እኔ ምን አደርግልሃለሁ? እሺ ሳሮኒ፣ ያለኝን መሬትና ንብረት ተናጥቄ ባዶውን ቅር እያልሽኝ ነው እንዴ? ፍቅር ላንተ ባዶ ነገር ነው አይደል? እንደሱ እኮ አይደለም ሳሮኒ። አንቺ ምንም ነገር ሳይጎልብሽ አቀማጥዬ ላኖርሽ ነው ፈልገው። እኔ ጎደለብኝ ነገር አለ ብያለሁ? ቆይ ለምን ቤተሰቦችን ሁሉንም ጥለህ መተህ እዚህ ከኔ ጋር አዲስ ህይወት አንጀምርም? ሳሮኒ፣ መሬትና ንብረቱን እንኳን ብተው እናትና አባቴ በጣም ነው የሚያዝኑብኝ። እውነት ሳሮኒ። እንግዲህ አንዱን መምረጥ ግዴታ ነው፣ ወይ እኔን ወይ ቤተሰቦችን። ሳሮኒ እባክሽ ሳሮኒ። ችግሩ ሁለታችሁን መተው አለመቻሌ። ደጋግማ እየደወለችልኝ ነበር። ይሄን የምትይዘው የምትጨብጠው ጠፍቶባታል። ሉላ፣ አንቺ ግን ራስሽን እየጠበቅሽ። ሴትዮዋ ተስፋ የቆረጠች ሴት ስለሆነች ምንም ነገር ልታደርግ ትችላለች። ለእኔ አታስቢ። የሳሚ ጓደኞች በደንብ አድርገው እየጠበቁኝ ነው። ይልቅ የሮቤል ሚስት እያሳሰበችኝ ነው። ዛሬማ ጭራሽ ዘርፌ ቤት ድረስ ሄዳ ነበር። ምን ልታደርግ? ቆይ አንቺስ ይሄን ነገር እንዴት አወቅሽ? ሳሚ ዘርፌ የሚከታተላት ሰው አስቀምጧል። እነሱ ናቸው ሽብሩና ሚስቱ በሩን ሲያንኳኳ አይተው የደወሉለት። ሽብሩም ሮቤልን እየፈለገው ነው እንዴ? ያው ዘመዱ አይደለ? ቤቱ ፈልጎ ሲያጣው ምናልባት እዛ ሊኖር ይችላል ብሎ ይሆናል ሄደው። ይሄ ነገር አካሄዱ ምንም አላማረኝም። ዘርፌን አታቋትም። ትንሽ ነገር ከጠረጠረች የእስከ ዛሬ ልፋታችን በሙሉ ገደል ነው የሚገባው። እንግዲህ እነ ሳሚ የሚችሉትን ሁሉ እያደረጉ ነው። እኔ የሆነ ትልቅ ነገር እያሰብኩ ነበር። ማለቴ የሮቤል ሚስት በተመለከተ። ምንድን ነው እሱ? እህቴ፣ ይሄ ዶክተር ህይወትሽን በሙሉ ሲበጠብጠው እንደኖረ ነግረሽኛል። እርግጠኛ ነኝ ከተፈታም በኋላ ደግሞ አንቺን ማሳደዱ አይቀርም። አልገባኝም። እና ታዲያ ሮቤል ምን እናድርገው እያልሽ ነው? በማህሌት በኩል የማያዳግም ቅጣት እንስጠው። ሉላ፣ ቆይ ምን አስበሽ ነው? ሮቤልም ያለውን ሀብት በሙሉ የምናሳጣበት አጠር ያለ እቅድ አውጥቻለሁ እያልኩሽ ነው። የምን እቅድ? ትዝ ይልሻል? እነ ሱራፌል ዘርፌን ለመጣል የሆነ እቅድ አውጥተው ነበር። መሬት አስተዳደር ሄደው ካርታውን ባንቺ ስም ሊያደርጉት ነበር እና ማህሌትን በተመሳሳይ ያንን ነገር ማድረግ የምትችል ይመስለኛል። ምን? ሄሎ፣ ወይዘሮ ዘርፌ ሆቴልና ላውንደሪውን አዘጋጅተሽልኛል? አዎ፣ ሁሉም ዝግጁ ነው። በእህቴ ስም አደርገዋለሁ ነበር ያልከው? ይኸውልሽ እህቴ ከ2 ቀን በኋላ ከጸበል ትመለሳለች። በነገራችን ላይ ይህ ሁሉ ጣጣ ውስጥ የገባሁት ለእሷ ስል ነው። ለነገሩ ምንስ ብነግርሽ እኮ ሊገባሽ የሚችል ሰው አይደለሽም አንቺ። እንዲገባኝ ያስፈልጋል።
ወይዘሮ ዘርፌ ዝግጁ ሆነሽ ጠብቂ መልእክቴን። ይኸውልሽ የተለየ እርምጃ ወስዳለሁ ወይም የተለየ ነገር አደርጋለሁ ብለሽ የምታስቢ ከሆነ የእኔ ሰዎች በዙሪያሽ ከበውሻል። በፍጥነት ነው እርምጃ የምንወስድብሽ። ምንም ነገር አላደርግም አልኩ እኮ። ይልቅ ቤቴ ሊወሰድብኝ ነው። የገዛ ልጄ ናት ከአራጣ አበዳሪው ጋር ተመሳጥራ ገንዘቤን ያስበላችኝ። እና እኔ ምን እንዳደርግልሽ ነው ይህን ሁሉ ነገር እየነገርሽኝ ያለሽው? ምናልባት ይህንን ቤት የራስ ማድረግ ከቻልክ ብዬ ነው። ይኸውልሽ ሴትዮ ከአራጣ አበዳሪው ጋር ልታነካኪኝ ፈልገሽ ነው እንዴ? ምን ነው ራስ አይደል እንዴ ምንም ነገር አልፈራም ያልከው? ሴትዮ አታበሳጭኝ፣ በስርዓት አናግሪኝ እሺ? ምን እንደማደርግ የምታውቂ ይመስለኛል። ሌላ ጥሩ ጥቅም የሚያስገኝ ነገር እየሰጠሁ ነው። ይኸውልሽ እኔ ከአራጣ አበዳሪዎች ጋር መነካካት አልፈልግም። እነሱ በጣም ብዙ ኔትወርክ አላቸው። በ40 ሚሊዮን ብር 100 ሚሊዮን ብር የሚያወጣውን ቤት ሊወስዱብኝ ነው እያልኩ እኮ ነው። ለአንተ ልሰጥህ የነበረውን ገንዘብ እኮ ከልጄ ጋር። ሴትዮ ያምሻል እንዴ? ቆይ ለምንድን ነው እየደጋገምሽ ይሄን ነገር ለእኔ እየነገርሽኝ ያለሽው? እሺ በቃ የፈለግከውን ነገር አድርግ። ይኸውልሽ እኔ ሳሎን አንቺ ነሽ የምፈልገውን ነገር የምታደርጊልኝ። እህቴን ከሁነኛ ሰው ጋር አንቺ ጋር ልካታለሁ። የሆቴሉንና የላውንደሪውን ዶክሜንት በፍጥነት አዘጋጅተሽ እንድጠብቅኝ ይፈልጋለሁ። ገብቶሻል አይደል ወይዘሮ ዘርፌ? ሄሎ ሄሎ፣ ቆይ ለምንድን ነው ግን እስካሁን ድረስ ራሴን ያላጠፋሁት? ለነገሩ ሉላ አንቺን ሳላጠፋማ ራሴን አላጠፋም። አንቺ ተረገምሽ፣ በእኔ እጅ ነው የምትሞቹ። አራጣ አበዳሪ ወዳጄ፣ ይኸውልህ ትንሽ ቆይና ለሴትዮዋ አጩላት። በጣም አሪፍ። ሴትዮ ብቻሽን ነው እንደምታሽው? ወይ ሚስቴስ? እኔ ወደዚህ ስመጣ አልመጣም ብላ እዛ ተቀመጠች። አረ ሽብሩ ጋር ይሻለኛል አለች። ሰውዬ የዛን የሽብሩ ስም አታንሳብኝ ብያለሁ። ያው ራስሽም እኮ ብትሆኛ አነሳሽው። እኔ ምልሽ ያን የሚያክል ሰውዬ ግን እንዴት ብለሽ ነው ያነሳሽው? አንዳንዴ እኮ እውነቷን ነው ሉሲ። እኔ እንዲህ ተቃጥዬ አርሬ እያየኸኝ ልታስቀኝ እየሞከርክ ነው። ይልቅ ይኸውልሽ የቤዛ ጉዳይ እያለቀ ነው። አንተ ሉሲ ብለህ ጀመርክ እንጂ እኔ እኮ ዋናው የመጣሁበት ጉዳይ ስለሱ ነበር። ቆይ ምን አዲስ ነገር አለ? ይኸውልሽ በ3 ቀን ውስጥ ሆቴልና ላውንደሪውን ትረከባለች። በጣም ቅርብ በሆነ ቀናት ደግሞ ቤቷን ትቀበላለች። ስለዚህ ጉዳዩ አለቀ ማለት ነው። ውይ እንዳፍካ አደረከው፣ በጣም ደስ ይላል። ይልቅ እኔ ምልሽ ከመጣሽ አይቀርም ቆያ ሽብሩ። አንተ ሰውዬ ሰሞኑን አታንሳብኝ አልኩህ እኮ እንዴ። እሺ በቃሽ። ያ ክምሩ ይኸውልሽ ሮቤልን እየፈለገው ነው። ለምን ጉዳይ እንደሚፈልገው አላውቅም። ምናልባት ፈልጎ ሲያጣው ሰውየው ጠፋ ብሎ ወደ ፖሊስ ጣቢያ ሊሄድ ይችላል። ያ ደግሞ ለኛ በጣም ትልቅ አደጋ አለው። እሱ ከሉሲ መጥፋት ውጪ የሚያሳስበው ነገር ያለ ይመስላል? ይሄ ሰውዬ ግን አውቆ እየተጫወተብን ነው። ምን ማለት ነው አውቆ እየተጫወተብን ነው ማለት? ቤተሰቦቹ ሉሲን እንዲያገባ ያስገደዱት አይመስለኝም። አቤት። ምናልባትም ነገሩን ሲያስበው ተጸጽቶ ሊሆን ይችላል። ምናልባትም እኔን ለጊዜ ማሳለፊያነት እየተጠቀመብኝ ሊሆን ይችላል። ምናልባትም ደግሞ እስካሁን ድረስ ሉሲን ያፈቅራት ይሆናል። ማን ያውቃል? ጥሩነቱ ምን መሰለሽ? ያልሻቸው ነገሮች በጠቅላላ በይሆናል ማለቃቸው ነው። ቆይ ይሆናል እውነት ቢሆንስ? ይኸውልሽ ይሆናል የሚባል ነገር መቼም እውነት ሆኖ አያውቅም። እንደውም ልንገርህ ሉሲ ወሬዋ ሁሉ ስለ ሽብሩ ሆኗል። ሆኗል ነው ወይስ ይሆናል ነው እያልሽ ያለሽው? ይኸውልሽ ሳሮን በጣም ስለተናደድሽ የምታወሪውን የምታውቂ አይመስለኝም። እውነቴን ነው። ላያገባኝ ነገር ከሳሚ ጋር እድሜን መፍጀት አልፈልግም። አሁንስ ሽብሩ አግብቶ በገላገለኝ ምናምን እያለች ስትመጻደቅ ነበር። እውነትም ግን አሁን አንደኛውን አግብቶ እኔም በተገላገልኩኝ። ዛሬማ መድኃኒትሽን ጥሽ የመጣሽ አይመስለኝም። እብድ ነሽ እያልከኝ ነው? ቆይ ችግር የለውም። እዚህ ቁጭ ብለህ ገልፈጥ ለሉሲ ጉዳይ መፍትሄ አትስጥና ከዛ በኋላ ማን ያበደ እንደሆነ አብረን የምናየው ይሆናል። እሺ ጠብቅ። እንዴ ረቡዴ እነዚህ ሰዎች አመረሩ እንዴ? ቆይ ግን ያን የሚያክል ሰውዬ ሽብሩ የሚሉት ቆይ ምን ሆኖ ነው እርጉዝ ማግባት የፈለገው እንደዚህ? ወይሳሚ ጭንቀት አያልቅ። ግን ትመጣለች? ትመጣለች። ተስፋ አደርጋለሁ።
አልገባኝም። ብቻዬን ነበር ነው ያልሽኝ? ችግር የለውም። እሱ የእህቴ ባል ነው። አረፍ በይ እባክሽ። ግን እኮ አልተዋወቅንም። ሱራፌል እባላለሁ። የሮቤል ወንድም ነኝ። ምን? የት ነው ያለሽው ሉላ? የት አባሽ ነው የተደበቅሽው? እዚህ ያለሁት ያንቺን እስትንፋስ ለማቋረጥ ስል ብቻ እንደሆነ አወቂ። ወይኔ ዘርፌ፣ ቆይ ለምን? እንዴት ይህን ሁሉ ሀብት በአንዴ ነሳኸኝ? ደግሞ ምን አባቱ ፈልጎ ደወለ? ሄሎ ሄሎ፣ አቶ ሰማው፣ ይኸውልህ፣ እሺ ለእኔ መቋቋሚያ እንዲሆን ትንሽ ገንዘብ እንኳን ስጠኝ። ቆይ 100 ሚሊዮን ብር የሚያወጣ ቤት እንዴት ነው በ40 ሚሊዮን ብር ብቻ? ሄሎ ሄሎ፣ ይዝጋ። ሁላችሁም የተረገማችሁ ናችሁ። አንድ አይነት ናችሁ። ቆይ አንቺ ይህን እንዴት አወቅሽ? ይሄንን ማወቅሽ አስፈላጊ ነው? ሲጀመር እንዴት ነው ከዚህ አውሬ ጋር እንደኖርሽ ያላወቅሽው? ይገርምሻል፣ እኔ ሚስቴን በተደጋጋሚ ልገላት ሞክሬ ነበር። እሱ ብቻ አይደለም፣ ያ ወንድሜ ለእኔ ሳይራራ ከሞት ጫፍ ደርሼ ነው የተመለስኩት። እውነት ግን እያወራችሁ ያላችሁ ስለ እኔ ሮቤል ነው? የእውነት ግን እንደዚህ አይነት ሰው እንደሆነ እስከዛሬ አታውቂም ነበር? ግን እኮ እስከ ትላንትና ድረስ ስትነግሪኝ የነበረው ሴት አሳዳጅ ብቻ እንደነበር ነበር። ለዛ ነው አንቺን ፈቶ እኔን ሊያገባ የወሰነው። ታዲያ መጀመሪያውን ለምን ቀረብሽው? የእህቴ ባል የነገረሽን አልሰማሽው? እህቴ ላይ በጣም በተደጋጋሚ ጊዜ የመግደል ሙከራ አድርሶባት ነበር። በእርግጥ እኔንም የቀረበኝ የቤተሰቦቹን ሀብት ለማስመለስ እንደሆነ በደንብ አውቃለሁ። እንደሚለው ከሆነ የእኛ ቤተሰብና የቤዛ ቤተሰቦች የቆየ ችግር ነበረባቸው። እንደሚለው ከሆነ የእኛም ቤተሰቦች ያስገደለው የቤዛ አባት ነው ነው የሚለው። የአባታችንን በቀል እኛ ላይ መመለስ ይፈልጋል። ለዛም ሁለታችንም ማጥፋት ነው ፍላጎቱ። ይህን ያህል ስለኛ ከነገርኩሽ፣ አሁን ስላንቺ እናውራ። ምንድነው ደግሞ ስለኔ የምናወራው? አንድ ጥያቄ ጠይቅሻለሁ፣ ቀጥተኛ መልስ ትሰጭኛለሽ። የባልሽን ሀብትና መኪኖቹን በሙሉ በስምሽ ማድረግ ትፈልጊያለሽ? ምን? ቆይ ምን እያልሽ ነው? ፍቃደኛ ከሆንሽ ሮቤል ከመምጣቱ በፊት ይህንን ነገር እንድታደርጊ እኔ እረዳሻለሁ። ቆይ ግን እናንተ የምራችሁ ነው እያወራችሁ ያላችሁት? አዎ የምራችንን ነው። እመኚኝ፣ ይህንን ነገር በማድረጋችን አንቺን ብቻ ሳይሆን እኛም ነን የምንጠቀመው። አልገባኝም። ቆይ እናንተ ምንድን ነው የምትጠቀሙት? አይዞሽ፣ ገንዘብን በተመለከተ አይደለም። ያ የማይረባ ሮቤል ያለውን ነገር በሙሉ አጥቶ ጎዳና ላይ ሲለምን ማየት እፈልጋለሁ። ይኸውልሽ፣ አንቺ ብቻ እንደምንም ብለሽ የቤቱን ካርታ፣ የመኪናውን ንብሪ ይመስለኛል ክሊኒክም አለው፣ የእሱን መረጃ ጨምር እኔ ጋር እንድታመጭን ይፈልጋሉ። እኔ ግን ይሄ ነገር ምንም እያማረኝ አይደለም። እመኝኝ አልኩሽ እኮ ማህሌት፣ መሬት አስተዳደርም ሆነ መንገድ ትራንስፖርት ሆነኛ ሰው አስቀምጫለሁ። ማህሌት፣ በእርግጥ ይሄንን ማመን ላንቺ ከባድ ሊሆን ይችላል፣ ግን እኔን እመኚኝ፣ እስከ ዛሬ ማንነቱን ደብቆ ህይወትሽን ላሰቃየ ሰው የምትበቃይበት ሰዓት አሁን ነው። እሱማ ሮቤል ምንም እንደማላውቀው የገባኝ አሁን ነው። አዎ ሮቤል በጣም ጨካኝና ለሰው ማይራራ ሰው ነው። ስለዚህ ከዚህ በኋላ ደግሞ እንደዚህ ሆኖ ማቀጠል የለበትም። ማህሌት፣ የቤቱ ቁልፍ እንዳለሽ አውቃለሁ። ስለዚህ ትገቢና ያለውን ማስረጃ በሙሉ ይዘሽ ትመጫለሽ። እንደሱ ክፋት ቢሆን ኖሮ ከሀብቱ ምንም አይደርስሽም። በእርግጥ ከጋብቻ በፊት ያፈራውን ሀብት በጠቅላላ እንዳያካፍለኝ ተስማምተን ነበር የተጋባ ነው። ስለዚህ እንደፈለገው ተጠቅሞ ሊጥልሽ ነበር ማለት ነው? ተጠቅሞ እንደጣለኝማ ድሮ ነበር ያወቅኩት። ከኔ ጋር መለያየት እንደፈለገ ያወቅኩት በሰበብ አስባቡ ሲጣላይ ነበር። አንዳንዴ ደግሞ ሲዘልም ዱላም አለው። ፍቅሩን ብዬ ነበር የሁሉ ነገር ችዬ የኖርኩት። አይዞሽ ኔት፣ ከዚህ በኋላ እሱ እንጂ አንቺ ማዘን አይገባሽም። እናደርገዋለን ማህሌት። እሺ፣ ግን አላቅም፣ የሆነ ውስጤ በጣም እየፈራ ነው። ቆይ ንገሪኝ እስቲ ማህሌት፣ አሁንም ሮቤልን ታፈቅሪዋለሽ? ፍቅሩ እንኳን እንዳይላ ቃለሁ፣ ምናልባት እልሁ። ስለዚህ ይሄ ልህሽን በጥፍ ትወጭበታለሽ። ለማንኛውም አንድ ሌላ የምታደርግልን ነገር አለ። ምንድን ነው እሱ? መቼም ዘርፌ ቤት ለምን አዘውትሮ እንደሚሄድ ያወቅሽ አይመስለኝም። ያው አንቺን ፍለጋ እንደሚሄድ ነበር የማውቀው። እኔም ፈልጎ ሳይሆን የዘርፌን ሀብት ፈልጎ ነው የሚመላለሰው። ሰውየው ሁሌም ቢሆን የሰው ሀብት መውረስ ነው የሚፈልገው፣ ልክ እንደኔ አክስት ማለት ነው። እኔ ሉላ ምንም የምታወሪ ሊገባኝ አልቻለም። ዘርፌም የእሱን ሀብት መውረስ ትፈልጋለች። እኔን ከእሱ ጋር ልታጋባኝ የነበረው ለዛ ነበር። ምን?
እና ወድጄ ይመስልሻል ከሱ ጋር ሆኜ የነበረው? የእሷን ፍላጎት ለማሟላት ስል ነበር። ሆዴ ውስጥ ላለው ልጅ እንኳን ትኩረት ሰጥቼው አላውቅም። እነዚህ ሰዎች ተቆጣጥረውኝ ነበር። ቆይ የነገርሽኝ ያለሽው ነገር ግን እውነት ለመሆኑ በምን ማረጋገጥ እችላለሁ? እመኚኝ፣ ባታምኚኝ ነው የበለጠ የምትቆጂው። ይኸውልሽ ማህሌት፣ ለዘርፌ ሮቤልን ፈልገሽ እንዳጣሽውና ምናልባትም እንደሞተ ትነግራታለሽ። ቆይ ምን እያልክ ነው? ለምን ነው ለሴትዮዋ እንደዚህ በመናገር ያስፈለገው? ለምን አይገባሽም? ሴትዮዋን በዚህ ነገር ማዘናጋት ካልቻለን የምናስበውን ማሳካት አንችልም። የእውነት ይሄ ነገር ግን በጣም ውስጤን እያራደው ነው። ግን ከጠፋ በኋላ ሮቤል ስልክ ደውሎልሽ ነበር? አንዴ ደውሎልኝ ነበረ፣ ግን ወዲያው ነበር የተቋረጠው። በዛ ላይ በጣም ተረብሾ ነበር። አሁንም በዛ ሁኔታ ውስጥ እንዳለ በጣም እርግጠኛ ነኝ። አደራ ግን ዘርፌ ሮቤል ላንቺ እንደደወለ በፍጹም ማወቅ የለባትም። ቆይ እናንተ ራሱ እየተጠቀማችሁብኝ እንዳሉ ነገር ምን ዋስትና አለኝ? እየተጠቀምንብሽ አይደለም፣ እንደውም በተቃራኒው እየጠቀምንሽ ነው። አዎ ይኸውልሽ ማህሌት፣ ይህንን ነገር ያለማድረግ መብትሽ ነው። ማንም ሰው ደግሞ አያስገድድሽ። በጣም ከባድ ነው። እሺ ቢያንስ ትንሽ እንዳስበት ጊዜ ሰጡኝም። ጊዜው የፍጥነት መሆኑ መቼም ላንቺ አልነግርሽም። ዶክተሩ ከተደበቀበት ቦታ ከመምጣቱ በፊት ይህንን ነገር በፍጥነት መጨረስ አለብሽ። ይኸውልሽ ወይዘሮ ማህሌት፣ ደግሜ የምነግርሽ ነገር ቢኖር ይህንን ነገር የምናደርገው ለአንቺ ብለን አይደለም። ወንድሜን ለአንዴና ለመጨረሻ ጊዜ ከህይወቴ ማስወጣት ስለምፈልግ ነው። መበቀል ስለምፈልግ ነው። ማማዬ ደህና ነሽ አይደል? አረ እግዚአብሔር ይመስገን። ለዚህም ክብር መብቃታችን እኮ ትልቅ ነገር ነው። ዋናው አንቺ ደህና መሆንሽ ነው። ይኸውልሽ ማማ፣ እዚህ ስትመጪ ለቤዛ አንድ የምታደርጊላት ነገር እንዳለ ነግሬሽ ነበር አይደል? እሱንማ ስትመጪ ነው የምነግርሽ። ማማ ቆይ አንዴ መልሼ ልደውልሽ። ሰውዬ ሉሴት ነው ያለችው ነገር ሉሴት ነው ያለችው። ምን አቅልሃለሁ እኔ? እዛ የተፈጠረችበት አፋር ሄደህ ፈልጋታ። ሰውዬ ደጋግሜ ነገርኝ ነበር አይደል? ይሄን ነገር በሰላም እንጨርሰው ብያለሁ። ምን ልታስፈራራኝ የሞከርክ ነው? ይኸውልህ የድሮ ሽብሩን ባታመጣው መልካም ነው። ነግሬሃለሁ። አንተ ሰውዬ ስማ፣ እኔ እኮ ድሮውንም ፍቅር ቀይሮታል ምናምን ሲሉ አላመንኳቸውም ነበር። ይኸውልህ አንድ ነገር ልንገርህ፣ ጸብ መተዳደሪያው ለሆነ ሰው ማለት ነው ፍቅር ጩቤው ነው። እሺ ሳሚ፣ ሰይጣኔን አታምጣው ብያለሁ። እየሰማኝ ነው አይደል? ሰይጣኔን እስቲ ልቀቀው። የኛ ጸይ በጉልበቱ እንዴ! ሳሩን፣ እዚህ ነገር ውስጥ ባትገቢ መልካም ነው። አንተ ቆይ የሰፈሩን ስም አላወቅከውም ልበል? መተባበር ሰፈር ይባላል። እሺ እዚህ ሰፈር ድረስ መጥቶ ማንም ማንንም መንካት አይችልም። ከነካ ደግሞ ማንንም ዝም አይለውም። እሺ እንዲያውም ከእናንተ ምንም ነገር አልፈልግም። ሉሲ ብቻ የት እንዳለች ንገሩኝ። አሁኑኑ ንገሩኝ እያልኳችሁ እኮ ነው። ሳሚ ምን አልኩ? በልጅህ እናት ፍቅር አብዷል እኮ ነው ያልኩ። ስማ ሰውዬ፣ ሳሮን እያለች ያለችው ነገር እውነት ነው? ይሄ በፍጹም እውነት አይደለም። እኔ አሁንም ከሉሲ ምንም አይነት ፍቅር የለብኝ። ኧረ እባክህ ግን ልታገባት ትፈልጋለህ አይደል? እንዴ ጋብቻው የእውነት እንደማይሆን እኮ ለሁለታችሁም ደጋግሜ ያረጋገጥኩላችሁ አይደል እንዴ? ስማ ትዳር እኮ ቃቃ ጨዋታ አይደለም። እሺ የውሸት ነው ማገባት ምናምን ይላል እንዴ? አሁን ከዚህ ድባክ አያቷ ድጋሚ ለኔ ለመዳር ተስማምተዋል። እሺ ጥሎሽ ስላልጣልኩላቸው ተቀይመው ነው። ስማ ለሱ አታስብ እሺ። ነገ ባይሱዙ አስጭኝ ወስድላቸዋለሁ። እሱም ማድረግ ትችላለህ፣ ግን ይኸውልህ ለአሁን አይደለም። ተረዳኝ እያልኩ እኮ። ስማ መቼ ምን ማድረግ እንዳለብኝ አንተ ልትነግረኝ ነው? እኔ የሚቆጨኝ ነገር ልቤን አንስቼ ለማንም መንገደኛ መስጠቴ ነው። ተይ እኔ ፍቅር፣ በኋላ የሚቆጭሽ ነገር አታርጊ። የሚቆጨኝስ አንተን አምኜ ድጋሚ አጠገቤ ቆምኩ ሰዓት ነው። እሺ እሺ፣ ለመጨረሻ ጊዜ ልጠይቃችሁ። በቃ ሉሲ የት ናት ንገሩኝ እያልኳችሁ እኮ። እኛ ደግሞ ለመጨረሻ ጊዜ እንንገርህ፣ ከዚህ ጥፋ። ስለዚህ ይሄኛው መንገድ ይሻልሃል አይደል? አታስብ፣ ለእኔ የትኛው መንገድ ቢሆን ይመቸኛል። ጥሩ። አሁን እሷ ፊት እኔ ምንም አላደርግም። እኔ እናንተ ግን ማለት ነው እንገናኛታለን። እሺ አልቆረጥኩም፣ ተስፋ ነዋ። እኔ ነው ያርግ ቱሪናፋ ለማን እንደ ሰውዬ ባበጠ ምናምን መሰለው እንዴ? ወይኔ አታሉኛል። የዘላለሜ ነሽ፣ ህይወቴ ነሽ፣ አንጀቴ ነሽ ምናምን ሲለኝ የነበረው ለካ የሚፈልገውን ነገር እስኪያገኝ ነበር። እናንተም እኮ በጣም ትልቅ ችግር አለባችሁ። እኛ ትንሽ አፋችንን ስንከፍት እናንተ ሌላ ነገር መክፈት ያምራችኋል። ምን አልከኝ? አይ ወዲህ ነው። ለነገሩ ታውቂያለሽ፣ ይሄ ሰውዬ አመጣጡ ግን ምንም እያማረኝ አይደለም። ብቻ ፈጣሪን የምጠይቀው አንድ ነገር ምን ታውቂያለሽ? የቤዛን ጦርነት ሳልጨርስ ሌላ ጦርነት ውስጥ እንዳልገባ ነው። ወይኔ ማን ስጨልኝ። ምን ፈለግሽ? ባሌ ሞቷል። ምን? አዎ ቤቴ ውስጥ የደም ነጠብጣብ አግኝቻለሁ። በዙሪያው ደግሞ ታንዣቦ የነበራችሁ አንቺና ያቺ ልጅሽ ናችሁ።